ኦ ኦ ኦ ኦ ብሩኬ እንደዚህ አይነት ፕራንክ ቢቀርብህ ይሻላል፣ ባትሞክረው ይሻልህ ነበር። እንኳን ሀይሜን እኛን ራሱ በጣም አስደነገጠን። ፕራንክ መሆኑን እያወቅን እንዴት እንደደነገጥንና እንዴት እንደፈራን። ያው ፕራንክ አይደል እንግዲህ። ሀይሚ ጠብቅ ጠብቅ ሀይሚ በቃ አንድ ሳምንት ሙሉ ከባድ ፕራንክ ሳታደርግህ የቀረች እንደሆነ እሱን እንግዲህ የምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ ተመልካቾች አድማጮቼ፣ ዛሬ እንግዲህ ለየት ባለ ቪዲዮ ካች ብዬላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡላለሁ። ዛሬ እንግዲህ መተናል እና ሀይሜ ተናፍቀው ነበር፣ መጥተዋል በራሳቸው ቻናል። ትናንትና በማን ቻናል ነበር የመጡ? በፍፄ ሰሞኑን ግን የጠፉ አልመሰላችሁም? እኔም ብቻ ነው የጠፉ የመሰለኝ። በጣም ተናፍቀዋል ጨረቃዎች ማለት ነው። እና ዛሬ ከባድ የሆነ የሚያስጨንቅ የሚያስደነግጥ ብዙም ደግሞ በጣም የሚከብድ ፕራንክ ብሩኬ ሀይሜን አድርጓታል። በነገራችን ሶሲ የምትባል ልጅ ፕራንክ መሆኑን እያወቁ ታናድደኛለች። ለምን እንደሆነ አላውቅም። ፕራንክ ነው እኮ የሚሰሩት፣ እያንዳንዱ ነገር ስራ ነው፣ በቃ ለስራ ነው። ግን እንዴት እንደምናደድ አትጠይቁኝ። በቃ አላውቅም። በሀይሜ ዙሪያ ማንም እንዲመጣ በቃ አልፈልግም። በሀይሜና በብሩኬ ዙሪያ በቃ ማንም እንዲመጣ አልፈልግም። በፕራንክም ቢሆን ለቀልድ እንኳ ቢሆን ማለት ነውና በጣም ነው የተናደድኩት። ያው ግን ፕራንክ ነው ደግነቱ ማለት ነው። ነገር ግን በጣም ይጨንቃል። እሱ ራሱ ማን ነበር ብሩኬ ራሱ በጣም ተጨናነቀ። ከባድ ነው። እንደዚህ አይነት ፕራንክ ቢቀር ይሻላል። ስንት የሚሰራ ነገር አለ። ኧረ ጉድ! ሀይሚ በቃ ቻዩ እንግዲህ ቻዩ። ያው አንቺ ጎበዝ ነሽ፣ ታቂበታለሽ። በቀሉን ታቂበታለሽ። ለአንድ ሳምንት የሚሆን በደንብ አድርገሽ ብሩኬን አሳይልና። በነገራችን ላይ ለፕራንክ ሀይሚ የሚወዳደራት የለም። ስትተወው እንጂ እሷ ከጀመረችው ማንም የሚወዳደራት የለም። ካሁን በኋላ ጠብቅ እና ማን ነበር ስምሽ? ሀይሚ አሳይን በቃ ችግር የለውም። እኛ ፈቅደናል። በቃ እንዴ ነሽና ሶሲ ነው የምትባልች ጓደኛዋ፣ የብሩኬ ጓደኛቸው እና ብዙ ጊዜ ሀይሜን በጣም ነው የምትፈታተናት። እሷን አደገኛ የሆነ ፕራንክ አድርጓት በቃ ሀይሜ ማለት ነው። ብዙ ጊዜ ትፈታተንሻለች። ብዙ ጊዜ በማይመጣው እየመጣችብሽ ነውና ድጋሜ እንዳትመጣብሽ አድርገሽ አንቺ ከባድ የሆነ ፕራንክ አድርገሽ አባረሽ ስለጃት። የፍሬን ነው የምላችሁ ጋይስ። እኔ አላቅም እንደምላችሁ ፕራንክ መሆኑን እያወቅኩ ልጅቷ ታናድደኛለች። ምክንያቱም በማይመጣው ነው የመጣችው። ደግሞ ታውቃላችሁ ሀይሜን እንዴት እንደምንወዳት። ሲከፋት እንኳን ለትንሽ ፊቷ ሲቀየር በቃ ደስ አይለንም፣ ሁላቸውም ማለት ነው፣ ብሩኬም ሀይሜም እና ያው እርግጥ ስራ ነው እየሰሩት ያሉት። ነገር ግን በማይመጣ ነገር ፕራንክ እንኳን ቢሆን በቃ ብዙም ቀልድ በማይቀለድበት ነገር ስለመጣሽ ያው ሀይሜ ሁለታቸውንም አሊያም ደግሞ ሁሌ በአንቺ ላይ እንደዚህ አይነት ፈተና የምትፈታተንሽን ሴት በደንብ አድርገሽ ከባድ የሆነ ፕራንክ አድርጊያቸውና አጨናንቀሽ ጣያቸው ለአንድ ሳምንትና ለ3 ለ4 ቀን የሚሆን ያው አንቺ ትችይበታለሽ። በነገራችን ላይ እኔ ሶሻል ሚዲያ ብዙ ጊዜ ይከታተላለሁ። እንደ ሀይሜና የሆነች ሄሉ የምትባል የናቲ ጓደኛ እንደነሱ ለፕራንክ በቃ የሚወዳደራቸው የለም። አይዲዮ ራሱ እንዴት እንደሚመጣላቸው አላቅም። በጣም ነው የሚያስቀው። የዛችኛዋ በተለይ ማን ነበር ስሟ? ሄሉ የምትባለው ቃጭኗ ማለት ነው። የነናሂ እህት የነዳጊ እህት ማለት ነው። እና በጣም ጎበዞች ናቸው። እውነቴን ነው የምላችሁ። ኮፒ እንኳን የሰው አያነሱም። በራሳቸው አይዲያ እንዴት ጭንቅላታቸው ራሱ እንዴት እንደሚል አላውቅም።
በዛ ላይ ሳቅ አይመጣቸውም። በጣም ኮስተር ብለው ምናምን ነገር እውነት በቃ ትወና ራሱ እነሱ ይችሉበታል፣ ጎበዝ ናቸው። እና ሀይሜ በዚህ ሳምንት ውስጥ ብሩኬን ተበቀዩ፣ በቃ ታሳይናለሽ እሱንና ሶሲ የምትባለው ማለት ነው። ታቂበታለሽ፣ አንቺ ትችይበታለሽ። እና በማይመጣው እየመጡ እያስቸገሩሽና ጨረቃዋን እየበጠበጡሽ ስለሆነ ይህኔ መስኪን እንዴት እንዳሳዘነችኝ ዛሬ አትጠይቁኝ ነው የምላችሁ የምር። ምክንያቱም ሀይሜ ይሄ በቃ ለእሷ ደካማ ጎኗ ነው እና ብሩኬ ራሱ በጣም ከብዶታል እና ስንት የሚሰራ ፕራንክ እያለ በዚህ ገብታችሁ ላቀጣችሁ እና እንግዲህ ያው ቻሉት። ብሩኬና ማን ነበር ስሟ? ሶሲ ነው የምትባል። ቻሉት እንግዲህ ብድሯን ሀይሜ እንደምትመልስ ምንም ጥርጥር የለውም። ብዙ ተመልካቾች ያላችሁ አይዲያ ራሱ እናንተ ንገሯት በራሳችሁ። ሁለታቸውን በደንብ አድርጋ ድጋሜ እሷን በዚህ መልኩ ፕራንክ እንዳያደርጓት አድርጋ በደንብ አድርጋ ታሳያቸው። የኔ ምስኪን ብቻዋን ዛሬ በጣም አስለፈለፏታ። እውነት ለመናገር ውሸት ነው ፕራንክ ነው ለማለት እንኳ ትንሽ የሚከብድ ነገር ነው። ልጅቷ ላይ ቲሸርቷ ምናምን አውልቃለች ምናምን፣ እንዴት እውነት ውሸት ነው ለማለት ትንሽ በጣም የሚከብድ ነው። እና በቃ ባልጠበቀችው መንገድ ነው የገቡላት እና ሁለታቸው ደግሞ ይህንን ፕራንክ ከሰሩ ቢያንስ ኦልሬዲ ወደ 3 ወር 4 ወር እየሆነ ነው መሰለኝ ሶሲ የምትባለውና ብሩኬ ማለት ነው። ከዚህ በፊት እንደዚህ እሷን አፍቅሬያለሁ ወድጃለሁ ምናምን ብሎ ነበር መጥቶ የነበረ አይደለ? አሁን ደግሞ አብረው ምናምን እና ሀይሚ የቻየው አይዞሽ በደንብ አድርገሽ አስቢበትና በደንብ አድርገሽ ጊዜ ወስደሽ አስቢበትና ለሳምንትና ለ3 ቀን ወይም ለ4 ቀን የሚሆን በደንብ አድርገሽ አንፈራፍረሽ ፕራንክ አድርጊያቸው። እውነት እኛ ራሱ ደስ ይለናል ሁለታቸውንም ማለት ነውና ውድ ተመልካቾቼ እናንተም አግዟት። ምን አይነት ፕራንክ ብታደርገው ይሻላል? ሁለታቸውንም እቺ ሶሲ የምትባለውና ማን ነበር ስሙ ብሩኬን በደንብ አድርጋ ፕራንክ እንድታደርጋቸው እናንተ አግዟት። ዛሬ ብቻዋን ነው ያንጫጫት፣ ብቻዋን ነው ያስለፈለፏትና ያው አንዳንዴ ከእናንተ አይዲያ አይጠፋምና ንገሯትና በደንብ አድርጋ ካሁን በኋላ አናዝንም። ለብሩክ ያዘኒለት ምናምን አንልም። በቃ እንደፈለግሽ ማድረግ ትችያለሽ። ያው በቃ ለአንደኛው እንዳትለያዩ እንጂ ለፕራንክ ነው እኛ ደስ ነው የሚለን ፈቅደናል። እና ውድ ተመልካቾቼ የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ ውስጥ ማገኛችሁ ሰላማችሁ ይብዛልኝ፣ ደህና ሁኑልኝ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሀሳባችሁን አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። ሀይሜ ፕራንክ ታድርገው ብሩኬን በደንብ አድርጋ ለ1 ሳምንት ለ3 ቀን ለ4 ቀን የሚሆን ታድርገው።